ሰላም ያልጠበቀችው ከባድ ችግር ገጠማት። በኃይሉ ወንድሟ እንግዲህ እስር ቤት አትገቢም እኔ ያለሁልሽ በማለት ነገሮችን ለማሸፋፈን ሞክሯል። ይሄ ለምን ይሆን የሚለውን አብረን የምናይ ይሆናል። ወይዘሮ አልማዝ እንግዲህ ራሷ ተንኮል ፈልጋ ሰው ቤት መታ ህይወቷን አታለች። ይሄ በጣም አሳዛኝ ዜና ነው። የቃልን ሚስጥር ለማውጣት ስትታገል ቃል ሚስጥሯ እንዳይወጣባት እንግዲህ ነገር ለኩሳለች። ዳግም ቃልና ወይዘሮ አልማዝን አጋልጧቸዋል። ለብሌን ደርሶላታል። ብሌንን ታድጓታል ማለት ነው። ብሌን እንግዲህ ከእናቷና ከወላጅ እናቷና ከአሳዳጊ እናቷ ርቃ እንድትሄድ ተፈርዶባት ነበረ። ይሄ ደግሞ የተደረገው እንግዲህ ገንዘብ ተከፍሏት በመጣችው ሴት እናት ነኝ ባለችው አማካኝነት ነበረ። ውሸታሟ እናት እንግዲህ ህይወቷ አልፏል። ይሄ በጣም አሳዛኝ ዜና ነው። ተንኮል ልትሰራ ሰው ቤት ገብታ እንደዚህ በህይወት ሳትወጣ መቅረቷ ከምንም በላይ ያሳዝናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኩኝ። አደራ የተሰኘውን ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። ከባዱና አሳዛኙ ነገር ሰላም ወንጀለኛ መሆኗ ከምንም በላይ ያስጠላል። ወንጀለኞቹ ተንኮል የሚሰሩት እነ ቃል ተቀምጠው፣ እሷ ግን ሳታስበው የሰው ህይወት አጥፍታለች። እኔም እጄን ለፖሊስ ሰጣለው፣ ሰው ገደልኩኝ፣ ነፍሰ ገዳይ ሆንኩኝ እያለች እንግዲህ ትገኛለች። በኃይሉ ግን አይ ማንም ስላላየ ከኛ ውጪ አውጥተን እንቀብራታለን እንጂ አንቺ መታሰር የለብሽም፣ እኔ ወንድምሽ ያለው አንቺ እህቴ አትታሰሪም፣ አይዞሽ በቃ እኔ አለሁልሽ እያለ እንግዲህ እህቱን እያባበለ ይገኛል። እዚህ ሁሉ ነገር ውስጥ እንድትገባ እያደረጋት እንግዲህ እህቱን ራሱ በኃይሉ ነው ማለት ነው። የመጀመሪያው ትልቁ ተንኮል እንግዲህ ቃልን ልጅ ሳትሆን ልጅ ናት ብሎ እዛ ቤት ማንጣቱ የመጀመሪያ ይህ ትልቁ ስህተት የበኃይሉ ስህተት ነው። ሲቀጥል ደግሞ ብሌን ትክክለኛ የሰላም ልጅ ሆና እዛ ቤት ሰራተኛ ሆና ስትሰራ እሷን ከዛ ቤት አስወጥቶ የውሸት እናት ማንጣት ከዛ ቤት እንድትወጣ አይደለም ከከተማ ሁላ እንድትወጣ እያደረገው እንግዲህ በኃይሉ ነው። የችግሩ መጀመሪያና መንስኤ ለሁሉም ነገር ተጠያቂ እሱ ነው ማለት ነው። እሱ ያችን ሴትዮ እዛ ቤት ባያመጣት ኑሮ ይሄ ሁሉ አይሆንም ነበረ። ዳግም እንግዲህ መረጃ አሳልፎ ሰጥቷል። ያ መረጃ ደግሞ አሳልፎ እየሰጠው በአፉ ቢናገር ስለማይታመን ቃልን ሪከርድ አድርጓታል። ቃልን ሪከርድ ያደረገው እንግዲህ ብሌን ስትጎዳ ማየት አልፈልግም፣ በብሌን ላይ ስትጫወቱ እስካሁን ድረስ አየውኝ፣ ከዚህ በኋላ ግን ዝም ልል አይገባም በማለት ነው እንግዲህ ቃልን ሪከርድ ሲያደርግ የነበረው። በአፉ ቢናገር ኑሮ ቃል በአስመሳይነቷ የዳግምን ሀሳብ ውድቅ ነበረ የምታደርገው። ምክንያቱም ሰላም ልታምን የምትችለው ልጇ ቃልን እንጂ ዳግምን ልታምነው አትችልም። ዳግም እንግዲህ መስማት ያለብሽ ትልቅ ነገር አለ፣ ይሄንን ነገር መስማት አለብሽ ሲል እንግዲህ አንቺ ነሽ ወይ እናት ተብዬዋ፣ እናት ተብለሽ የመጣሽው አንቺ ነሽ ወይ ብሎ አልማዝን ሲያፋጥጣት ምን እያደረክ ነው ዳግም? አሁን ለማድረግ የፈለግከው ነገር ገብቶኛል። ምንም ነገር ማድረግ የለብህም። ይሄንን ካደረግ ነገሮች ይበለሻሻሉ። ዳግም እረፍ እያለች ቃል እንግዲህ አፍጣ እየጮችበት ነበረ። ምክንያቱም ዳግም አንቺ ነሽ ወይ እናት ተብዬዋ ብሎ ሲጮህባት አልማዝ ላይ ትዝ ያላት ነገር የለፈለፈችው ነገር ነው። እኔ ይህንን ሚስጥር የምነግርክ እንደ ራሴ ስለማይክ ነው ብላ ነበር የተናገረችው ማለት ነው። ቃል ሚስጥር ከወጣ በኋላ ያው ሚስጥር ሊሆን አይችልም። ዳግም ይሄንን አስቦበት አቅዶ ነው ሪከርድ ሲያደርጋት የነበረው። እሷ ደግሞ እንግዲህ ዳግም ወደደኝ በማለት ነው እራት ልበላ አብራ የወጣችው። እበላለሁ ብሎ እንደዚህ መበላት ማለና እንደዛ ብትልም እንግዲህ ምንድን ነው ንገረኝ ዳግም ነበር እያለች የነበረው ሰላም። ቶሎ ነገሮችን ለማስቀየስ ታዲያ ቃል ምን አደርጋለች? በእጇ ይዛ የነበረውን ቡና የቃል እናት ሰላም ማሚ ቡናውን ቅጂው እንጂ ቡናውን ቅጂው እንጂ እያለች ነበረ። እንደዚህ የምትለው ደግሞ ነገሮችን ለማረሳሳት አስባ ነው። ከዚህ በፊት እንደምናስታውሰው
ብሌን ቃል የሰላም ልጅ እንዳልሆነች ልትናገር እንግዲህ ልታወራ ስትል አፋፏን እያለች አልነበረ፣ ሌላ ወሬ እየቀየሰች ነበረ። ማሚ ከውጭ የመጣሽው ሻይ ላፍላልሽ፣ ምግብ ላቀርብልሽ እያለች አላስወራ ብላ ነበረና ያኔም እንደዚህ እውነቱ እንዳይወጣ በኃይሉ ስልክ ደውሎ የቃል እውነት ሳይወጣ ቀርቷል ማለት ነው። አሁንም ያንን ሲስተም ቃሉን እንደዛ እያደረገች ዳግም እንዳያወራ እያደረገች ነበር ማለት ነው። ታዲያ ዳግም ምን ብሏል? ሰላም አትስሚያት፣ ይሄንን የምታደርገው ነገር ለማስቀየስ ፈልጋ ነው። ቆይ እኔ ላውራ ነበር ሲል የነበረው እንዲያወራ ነበር ስታደርግ የነበረችው እና እሱ እንዳያወራ በጣም ትግል አድርጋ ነበረ። ዝም በይ፣ የምታወሪው ነገር የለሽም፣ ያንቺንም የእሷንም ጉድ ዛሬ አፈርጣለሁ ነበር ሲል የነበረው። እናት ተብላ የተገዝታ የመጣችው ሴትዮ ታዲያ በጣም በመደንገጥ ፍጥጥ ብላ ነበረ እያየች የነበረው። ዳግም እች ሴት የብሌን ትክክለኛ እናት አይደለችም፣ በገንዘብ ተገዝታ የመጣች ሴት ናት፣ ይህን ሁሉ ደግሞ ቃል ታውቃለች በማለት እንግዲህ ይናገራል። ቃል እንግዲህ እናቷ እንድታምናት ውሸቱን ነው ማሚ አትመኙ፣ ውሸቱን ነው እንደዚህ ብሎ እኔና አንቺን ለማጣላት ነው ነበረ ስትል የነበረው። ውሸቱን ነው፣ እኔና እሷ የት እንተዋወቃለን? እኔና አንቺ ከዚህ በፊት ተያይተን እንተዋወቃለን ወይ? በማለት እንግዲህ ጭራሽ ሁለቱ ወሬ ይጀምራሉ። እኔ ያየዋት እዚህ ቤት ነው፣ ገና ዛሬ ነው ያየዋት። እኔን ከልጄ ጋር ለይተክ የምትጠቀመው ጥቅም ምንድን ነው? እኔ ለዘመናት ልጄን አጥቼ የኖርኩኝ ሴት ጥሩ እንቅልፍ እንኳን ተኝቼ አድሬ አላቅም። ገና ትናንትና ነው ልጄን ከጎኔ ስትተኛ እንቅልፍ ወስዶኝ የተኛውት። እናትና ልጅ መለያየት ለአንተ ምን ጥቅም ይሰጥካል? ምን አይነት ጨካኝ ነክ? በማለት እንግዲህ ዳግም ላይ እየዛቱበት ነበረ። የረሳው ልክ መሰለክ? እኔ አንተ እኮ የብሌንን አሳዳጊ እናት ገነትን እያገትክ ነክ። አሁን ደግሞ እችን ምስኪን ሴት ከልጇ ልትለያያት ቆርጠ ተነስተሃል። አንተ ምን አይነት ጨካኝና አስመሳይ ሰው ነክ? ማሚ ይህን ሰው ከዚህ አስወጭልን፣ ካልሆነ እኔ ፖሊስ ጠርቼ እንዲወጣ አደርጋለሁ በማለት እንግዲህ ቃል ስትናገር ነበረ ማለት ነው። የእሷን ሚስጥር ለመደበቅ የእሱን ሚስጥር የሆነ ነገር እያወጣች ነበረ። ያንቺን ጉድ ለመደበቅ የኔን ማንነት መናገር አይጠበቅብሽም። ይህን ሁሉ የምታረጊው ያንቺ እንዳይነገር ስለፈለሽ ነው ነበር ሲል የነበረው። ሰላም ታዲያ ይህን ስትሰማ እውነት ነው ዳግም፣ የምሰማው ነገር እውነት ነው? እውነት አንተ ገነትን አግተሃል? ያገትከው ገነትን አንተ ነህ እያለች ስትጠይቅ እንግዲህ ዳግም ገነትን አግቷል። ያው መልስ መስጠት አልቻለም፣ ዝም ነው ያለው ማለት ነው። ዝም ሲል በቃ እውነት ነው ማለት ነው። እንዴት እንደዚህ አይነት ስራ ትሰራለክ? ውጣ፣ ከቤቴም ከግቢም ለቀክ ውጣ ነው ያለችው ሰላም ማለት ነው። እንግዲህ ያኔ በጣም ተደሰተች አልማዝ ማለት ነው። ዳግምን ያዋረዱ መስሏቸው ሁለቱ ተደስተው ነበረ። እሱ ግን ያው ማስረጃ በስልኩ ይዞ ስለነበረ ያንን ማስረጃ ነው እንዲሁም አልወጣም፣ እውነቱን ሳልናገር አልወጣም በማለት ከስልኩ ላይ ፈልጎ አውዲዮ ሪከርድ እየተደረገውን ከፍቶ አሰምቷል። ከዛ ሰላም ስትሰማ እንግዲህ ማመን ነው እያቃታት። ይሄ የምሰማው ነገር እውነት ነው እንዴ? ቃል የምሰማው ነገር እውነት ነው ነበር ስትል የነበረው። እንግዲህ አቀነባብሮ ነው ሊሆን የሚችለው። ማም እኔና አንቺን ለማጣላት ፈልጎ ነው። እኔ እኮ ሪከርድ እና ቪዲዮ ተይዞባቸው ደግሞ የሚዋሹ ሰዎች ደግሞ እኛ አይደለንም ብለው ድርቅ የሚሉ በጆሮአቸው የራሳቸውን ድምፅ እየሰሙት እንኳን እኛ አይደለንም በማለት ግጥም አድርገው ይክዳሉ ማለት ነው። እንግዲህ እኔ እንዳንቺ አይነት ልጅ ስላለኝ በጣም አፍራለሁ። አንቺ እውነት የኔ ልጅ ነሽ? በማለት እንግዲህ ሰላም በጣም ተናዳ ቃል ላይ ጮኻበታለች። አንቺ ማፈሪያ ነሽ፣ በጣም አፍሬብሻለሁ። እንዴት እንደዚህ ታረጊያለሽ? እችን ምስኪን ልጅ እንደዚህ ማሰቃየት ለእናንተ ምን ይጠቅማል? አንቺስ ሴትዮ ምን ፈልገሽ ነው? ስንት ተከፍሎች ነው እችን ምስኪን ልጅ እናት ሳትሆኚ እናት ነኝ የምትይው ለምንድን ነው? በማለት ጮኻባታለች። ታዲያ አልማዝ ምን ብላለች? ያንቺን ጉድም ሳታቂ ሴትዮ አትጩሂብኝ ያለቻት። በራሷ ቤት እንግዲህ ሴትዮ አትጩሂብኝ ብላታለች። የንቀቷ ንቀት ማለት ነው። ያንቺን ጉድ አልሰማሽም ማለቷ እንግዲህ ቃል ልጅሽ ሳትሆን እዚህ ቤት እየኖረች ነው፣ ትክክለኛ ልጅሽ ግን ብሌን ናት ለማለት ነው። እንግዲህ ይሄንን ሚስጥር ልትናገር ነበረ። መጀመሪያ ስለ ራስሽ ጉድ ወቂ ብላ ወሬ ልትጀምር ስትል እናቴን እንዴት እንደዚህ ትናገሪያታለሽ? በማለት እንግዲህ ቃል ነገሮችን እንዲባባሱ አድርጋ
አልማዝን በጥፊ መታታለች ማለት ነው። አልማዝም ወደ ቃል ትመለስና አንቺ ማን ስለሆንሽ ነው እኔን በጥፊ የምትመችው በማለት መልሳ እሷን በጥፊ መታታለች። ሰላም እንግዲህ ልጄን እንዴት ትመቻለሽ? በቤቴ መተሽ ልጄን የምትመችው አንቺ ማንሽ? በማለት አንገት ለአንገት ይያያዛሉ ሁለቱ ሴቶች። ከዛ እንግዲህ ሰላም አልማዝን ውርውር ስታረጋት አልማዝ በዚህ አጋጣሚ ህይወቷ አልፏል ማለት ነው። ገፍተር ነው ያደረገቻት። የዘንሃል ብዙ እንኳን አልገፈተረቻትም፣ ግን ህይወቷ አልፏል። ይሄ ደግሞ ሰላምን በጣም አስደንግጧል። ምክንያቱም ያው አስባበት አይደለም፣ ገላታለሁ ብላ አይደለም፣ በሰዓቱ ተናዳ ስለነበረ ይሄ ከባድ ችግር ተፈጥሯል። አንዳንዴ እንግዲህ በህይወታችን ውስጥ ትዕግስት ከሌለን ያላሰብነው ነገር እንደዚህ ይከሰታል ማለት ነው። ብዙ ነገሮች በትንሽ ነገር ልናልፋቸው የምንችላቸው ነገሮችን ካላሳለፍናቸው በስተቀር እንደዚህ አይነት ከባድ ችግር በህይወታችን ሊከሰት ይችላልና ትዕግስት አስፈላጊ ነው። ትዕግስተኞች እንሁን ለማለት ነው እንግዲህ ይህንን ሁሉ እያወራው ያለሁት ማለት ነው። ቃል እንግዲህ በመሞቷ ሴትዮዋ በጣም ግራ ብትጋባም ግን ለበኃይሉ ደውላለታለች። የዚህ ሁሉ መጀመሪያ እንደነገርኳችሁ በኃይሉ ነው። በኃይሉ እንግዲህ ቀጥታ ወደ ቤት ነው የመጣው። ወደ ቤት ሲመጣ ሰላም በጣም እያለቀሰች ደንግጣ ትገኛለች። ቃልም ያው በቃ አይዞሽ ማሚ እያለች እያስመሰለች ትገኛለች። ያው እሷ ማስመሰሏ እየቀጠለ ነው። መቼም ከማስመሰል ወደኋላ ብላ አታውቅምና ላጎቴ የደወልኩለት እኔ ነኝ ነበረ ስትላት የነበረው። ላጎቴ የደወልኩለት እኔ ነኝ፣ የሆነ መፍትሄ ሊኖረው ይችላል ብዬ በማሰብ ነው ነበር ስትል የነበረውና እህቴ በቃ አይዞሽ፣ የሆነው ነገር አንዴ ሆኗል። ስለዚህ መፍትሄ እንፈልጋለን፣ አትደንግጪ፣ አይዞሽ ነበረ እያላት የነበረው። ወንድሜ ሰው ገደልኩኝ፣ ነፍሰ ገዳይ ሆንኩኝ፣ ልጄን አደራ፣ ከዚህ በፊት እንደ ጣልካት ልጄን እንዳትጥልብኝ አደራ እያለች ትገኛለች ማለት ነው። ከዚህ በፊት እንግዲህ ሰላም አረብ ሀገር ስትሰደድ ልጇ ትክክለኛ ልጇ ብሌንን ለእሱ ነበረ አደራ ብላ ሄደችው። እሱ ግን አደራውን ሳይወጣ ልጇን የትም አውቶ ጥሏል። እሷ ግን ከ10 ዓመታት ቆይታ በኋላ ተመልሳ ወደ ሀገሯ ስትገባ ልጄን እባክህ አንጣ ስትለው የእሱ ምላሽ የሆነው በሰዓቱ ምን ነበረ? ልጅሽ ጠግባ ጎርምሳ ነው ከቤት የወጣችሁ ነው ያለው። ግን እኮ እሱ ነው አውቶ የጣላት። አውቶ ከጣላት በኋላ ግን ጥሩ እንግዲህ ገነትን የመሰለች እናት አሳዳጊ እናት አግኝታ ገነት አሳድጋ ለዚህ ለትልቅ ደረጃ አብቅታታለች ማለት ነው። አሁን ላይ ከወላጅ እናቷ የበለጠ ከራሴ ማስበልጬ ብላለች። እንግዲህ ከራሴ ማስበልጬ የምወደው አንቺን ነው እናቴ ብላታለች። ብሌን እንግዲህ የሁሉ ነገር ሲፈጠር እቤት አልነበረችም። አሳዳጊ እናቷ ጋር አጋጣሚ ሄዳ ነበረ። አሳዳጊ እናቷ በጣም ቅር ብሏት ከፍቷ ስለነበረ እሷ ጋር መሄድ አለብኝ በማለት ወደዛ ሄዳ ነበር። ግን ስትሄድ ለማንም አልተናገረችም። እዛ ስደርስ እንግዲህ ያው ከባድ ነገር ነው የገጠማት። አሳዳጊ እናቷም ልጄ ከሌለች ያለ ልጄ የምኖረው ህይወት ለእኔ ጨለማ ነው፣ ይህን ጨለማ ህይወት ከምኖር ደግሞ ራሴን ባጠፋ ይሻላል በማለት በረኪና ጠጥታ ነበረና ልትጠጣ ከፍታ ስትል ነው የደረሰችባት። ብሌን እንግዲህ ያየችውን ነገር በጣም አስቆጥቷታል። እናቴ እኔን ለማን ጥለሽ ነው በረኪና ጠጥተሽ የምትሞቺው? እኔስ ቢያንስ ለእኔ አታስቢም ወይ? ለእኔ ማን አለኝ? ከአንቺ ውጭ እኮ ሰው የለኝም በማለት እንግዲህ በጣም ስታለቅስ ነበረ። የገነት መልስ ግን ልጄ አንቺ እኮ ከኔ ይልቅ እናትሽን መረጥሽ። ለአንቺ እኮ እናትሽ መታልሻለኝ፣ ለእኔ ግን ማን አለኝ? ህይወቴ ሙሉ ሆነ አንቺን አገኘው ብዬ ሳስብ አንቺ ይኸው የለሽም፣ ጥለሽኝ ሄደሻል። እናትሽ ጋር ነው ያለሽው። ስለዚህ እኔ ደግሞ ማንም የለኝም። ወደ ህይወቴ መተሽ አንቺ ህይወቴ ሙሉ አድርገሽው ነበረ። አንቺ የሌለሽበት ህይወት ደግሞ ለእኔ ጨለማ ነው፣ ባዶ ነው። ስለዚህ ለዛ ብዬ ነው ራሴን ለማጥፋት እየወሰንኩት ነበረ ስትል የነበረውና ብሌን ታዲያ በጣም ተናዳ በረኪናውን አንስታን የጠጣችው ማለት ነው። እናትየዋ ለራሷ ጠጥታ ልትሞት የነበረውን በረኪና ብሌን አንስታ ጠጥታለኝ ማለት ነው። ቶሎ ብላ
ወተት በመስጠት ህይወቷን ታድጋታለች። ይህንን ያደረገችው ብሌን ወይዘሮ ገነትን ለማስተማር ፈልጋ ነው። ከዚህ በኋላ የሆነ ለመሞት እንኳን ብታስብ እኔ እንደዚህ አድርጌ እንደምሞት ስለምታስብ ከዚህ በኋላ አትደግመውም። አምላኪ ሆይ ይቅር በለኝ፣ እናቴን ለማስተማር ብዬ ያደረግኩት ድርጊት ነው ብላ እንግዲህ ስትናገር ሰምተናታል ማለት ነው። አደራ ድራማ ይሄን ይመስል ነበረ። ቀጣዩም ክፍል ወደ እናንተ ይዤላችሁ የምመጣ ይሆናል። ቤተሰብ እየሆናችሁ አበረታቶኝ፣ ሰብስክራይብ፣ ላይክ፣ ሼር አድርጉ። ስለነበረን ቆይታ አመሰግናለሁ። ከድራማው የተማራችሁትን ነገር እንግዲህ በሀሳብ መስጫው ኮሜንት ሴክሽን ላይ ሀሳብና ሴታችሁን ስጡኝ ለማለት እወዳለሁ። አደራ ድራማ እንግዲህ አስተማሪ ድራማ ነው። ብዙ ሰው የተለያየ ነገር ለሰው አደራ ብሎ ይሰጣል። ያን አደራ ደግሞ ሰጥቶ ሲመለስ ላያገኘው ይችላል ማለት ነው። አደራ ግን በስነ ስርዓት የሚያዝ እንጂ የሚጠፋ መሆን የለበትም ማለት ነው። አቶ በኃይሉ እንግዲህ በጣም ብዙ ወንጀል ሰርቷል። ሰላም ሳታስበው ነፍሰ ገዳይ ሆናለች። በኃይሉ ግን አትታሰሪም እያላት ይገኛል።